አንበሳ መስሎ ያሸለመ ተነሳ ታሪክን ሊቀይር ተነሳ ክርስቶስ ተነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ካህናት፣ ገዳማውያንና ገዳማውያት፣ የተወደዳችሁ የእግዚአብሔር ሕዝብ መመናን ሁላችሁ ኢትዮጵያውያንና ኢትዮጵያውያት፣ በተለይም ደግሞ በውጭ ሀገር የምትኖሩ ካቶሊካውያን መመናን፣ በተለይም በዚህ አሁን በቅርቡ በተነሳው ጦርነት ምክንያት በመካከለኛው ምስራቅ የምትኖሩ ካቶሊካውያን እና ኢትዮጵያውያን ሁላችሁ እንኳን እግዚአብሔር በሰላምና በጤና ጠብቆ ለብርሃነ ትንሣኤው ለ2018 አደረሳችሁ አደረሰን። የእግዚአብሔር ቃል ከማቴዎስ ወንጌል ምዕራፍ 28 ቁጥር 5 እና 6ን ስናነብ አትፍሩ፣ የተሰቀለው ኢየሱስን እንደምትፈልጉ አውቃለሁና በዚህ የለም እንደተናገረው ተነስቷል ይለናል። አሁን ባለንበት ወቅት እግዚአብሔርን በልዩ መልክ የምናመሰግነው ብዙ ውጣ ውረድም ቢኖር የሚያስፈሩ ጉዳዮችም ቢኖሩን በሱ ቸርነትና ጥበቃ የትንሣኤ ብርሃንን ለማክበር ስላደረሰን ነው። ሁላችንም እንደምናምነውና እንደምናስተምረውም ሁሉ እንደምናውቀውም የክርስቶስ ከሙታን መነሳት የእምነታችን አምድ ነው። መልአኩ ለሴቶቹ ለመቅደላዊትና ለሌላይቱ ማርያም ይላል የእግዚአብሔር ቃል፣ ፍለጋ ለወጡት አትፍሩ፣ የምትፈልጉት የተሰቀለውን ክርስቶስን ነው፣ እርሱ እንደተናገረው ተነስቷል፣ እዚህ የለም ይላል። የፋሲካ ምስጢርን በምናስብበት ጊዜ ለእስራኤላውያን ከስቃይ ወደ ነጻነት ያሻገረን ጌታ ኢየሱስን ደግሞ ከሞት ወደ ሕይወት የተሻገረበትን ስናስብ እኛም እንደ ክርስቲያኖች ትንሣኤ ተስፋችን ነው። ባለንበት ዘመን ብዙ ነገሮች የሚያስፈሩም ቢሆኑም አገር ውስጥ ይሁን በውጭ ሀገር ያሉ ግጭቶችና ጦርነቶች፣ መፈናቀሎች፣ የኑሮ ውድነትም ብዙ ውጣ ውረድ ቢገጥመንም እነዚህ ሁሉ በክርስቶስ ትንሣኤ የሚሸነፉ ናቸው። የእግዚአብሔር ቃል የሚለን አትፍሩ፣ የመላእክቱም መልእክት አትፍሩ። እኛ የማንፈራው በክርስቶስ ስለምናምንና ያለውን የሚያደርግ አምላክ ስለሆነ ነው። ምንም አይነት ጨለማ ቢበዛም በጥቂት ብርሃን የሚሸነፍ ነው። ሞት በሕይወት የተሸነፈበትን ክርስቶስ ትንሣኤን ስናከብር እነዚህ ጉዳዮች ሁሉ ጊዜያዊ መሆናቸውንና በክርስቶስ ባለን እንድናምን በዚያም ጌታ ኢየሱስ ተገልጦ ለእነሱም ያላቸው አትፍሩ ነው። የማንፈራው በእሱ እንታመናለን። እሱ የሚያሻግረን አምላክ ድካማችንን ወደ ብርታት፣ ውድቀታችንን ወደ መነሳት፣ ሙታናችንንም ጭምር ወደ ሕይወት የሚለውጥ ስለሆነ በእሱ እንድናምን ነው። እሱ የሚለን ደግሞ እኔ መንገድ እውነትና ሕይወት ነኝ ይለናልና በዚህ በትንሣኤ እሱ የሚለንን ማዳመጥ አለብን። አይዟችሁ አትፍሩ፣ የማንፈራው እሱ ከኛ ጋር ነው፣ ከእናንተ ጋር እሆናለሁ ብሎ ቃል የገባ ስለሆነ በዚህ መንፈስ እኛ በተለይም ክርስቲያኖች በችግር ውስጥ ላሉት ሁሉና ለራሳችንም ጨምረን ክርስቶስ ተነስቷል ብለን አዋጅ ልናውጅ ይገባናል። እንደ ሴቶቹ ወደ መቃብር የተሰቀለውን ልንፈልግ ሳይሆን የተነሳውን ክርስቶስን ልንኖር ስለተጠራን ጥሪያችን በክርስቶስ በተነሳው ክርስቶስ አምነን ከሱ ጋር ለመኖር ስለሆነ እንደ ሰው ሁሉ ጊዜ ውድቀታችንን መስቀላችንን ብቻ እያሰብን እንኖራለን። መስቀላችን መዳኛ ነው፣ የሚያድነን ክርስቶስ ነው። ሞቶ የተነሳው ስለኛ ስለሆነ በሱ አምነን የትንሣኤው ምስክሮች እንድንሆን ተጠርተናል። እነሱንም ጌታ ኢየሱስ ለእነዚህ ሴቶች ያላቸው ሂዱ ወደ ገሊላ እዛ ታገኙኛላችሁ ነው ያላቸው። እኛም ከችግራችን ወጥተን ወደ አደባባይ ወጥተን እሱ ልንመሰክር እነሆ ጌታ ኢየሱስ ሞትን ያሸነፈ ሕይወቴን የበጀ አምላክ ስለሆነ በሱ እታመናለሁ፣ እመሰክራለሁ። በዚህ መንፈስ ስናከብር እርስ በርሳችን ደግሞ መደጋገፍ አለብን።
አንዱ ከሌላው ይለያልና ባለን በፍቅር ከኖርን በሕይወት እንኖራለን። በሕይወት ስንኖር በክርስቶስ ትንሣኤ እንኖራለን። በዚህም በመተጋገዝ እንድናሳልፍ ያስፈልገናል። በዚሁ አጋጣሚ ደግሞ አሁን ካቶሊክ ቲቪ ፓክስ ቲቪ 5ኛ ዓመቱን ሙሉ አገልግሎቱን እያገለገለና ይህንኑ የትንሣኤ መልእክቶችን እያስተላለፈ የቤተ ክርስቲያን ስራዎችን የስብከተ ወንጌል ማዕከል ሆኖ ያገለገለበትን 5ኛ ዓመት ለማክበር በዝግጅት ላይ እንዳለ እናውቃለን። በዚህም እዛ በካቶሊክ ቲቪ የሚያገለግሉትን ሰራተኞች በሙሉ እያመሰገን በምንችለው ደግሞ እነሱም የትንሣኤ አብሳሪዎች ሆነው የበለጠ እንዲቀጥሉ እኛም በምንችለው ሁሉ እንድንደግፋቸው ያስፈልገናል። ምክንያቱም የትንሣኤ መልእክት አሁን በቃል ብቻ ሳይሆን በሚዲያ በቴሌቪዥን የሚያስተላልፉ የቤተ ክርስቲያን ቀኝ እጅ ሆነው የሚያገለግሉ ስለሆነ በዚህ መንፈስ እንግዲህ እነሱንም እያመሰገን እግዚአብሔር ደግሞ ለ2018 ዓመተ ምህረት ለብርሃነ ትንሣኤው ላደረሰን እያመሰገን የትንሣኤው ምስክሮች እንድንሆን ሞትን ሳይሆን በሕይወት መስቀልን ሳይሆን ሕይወትን እንድናውጅ ትንሣኤን እንድናውጅ እሱ በመንፈሱ እያንዳንዳችንን ይባርክ። በችግር ውስጥ ያሉትን ህብረተሰብ ሁሉ እሱ ይጎብኛቸው። በተለይ ደግሞ በሰላም እጦት የሚቸገሩትን በሀገር ውስጥና በውጭ ሀገር ያሉትን ሁሉ እሱ እውነተኛ በተዘጋ በር ውስጥ ገብቶ ሰላም ለእናንተ ያለ ስለሆነ የእሱ ሰላም በልባችን ይንገስ፣ በሕይወታችን በማኅበረሰባችን ይንገስ። በድጋሜ ሁላችሁንም እንኳን እግዚአብሔር ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተነሳ መስሎ ያሸለመ ተነሳ ታሪክን ሊቀይር ተነሳ ክርስቶስ ተነሳ